በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ አጫጭር ሰበር መረጃዎች በየሰዓታቱ ልዩነት ሲወጡ ቀድሞ ለእናንተም የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክብራን አድማጮች በኢራን ጦርነት ድል እንዲቀናኝ ጸልዩልኝ ሲሉ በርካታ የሃይማኖት መሪዎችን ወደ ዋይት ሃውስ በመጋበዝ የጸሎት ፕሮግራም አካሂደዋል ዶናልድ ጄ ትራምፕ። ለመሆኑ የጸሎት ፕሮግራሙ ምን የሚመስል ነበር የሚለውን ጉዳይ በተመለከተ ትራምፕ ያደረጉትን አስቸኳይ ጸሎት ፕሮግራም የማስደምጣችሁ ይሆናል። በሌላ በኩል ጦርነቱ በመካከለኛው ምስራቅ እየተባባሰ የሄደ ሲሆን ኢራን ከፍተኛ ቁጥር ያላቸው ባላስቲክ ሚሳኤሎችን በእስራኤል ላይ ተኩሳለች። ከእስራኤልም በተጨማሪ በኩዌትና በባህሬን እንዲሁም በሳውዲ አረቢያ ላይ መተኮሷ ተሰምቷል። ይህንን ተከትሎ የአሜሪካ መንግስት ለኩዌት ኤምባሲ ሰራተኞች በሰጠው መግለጫ ኤምባሲውን ጥላችሁ ውጡ፣ ወደ ኤምባሲ እንዳትመጡ፣ ኤምባሲው ሙሉ በሙሉ ተዘግቷል ያለ ሲሆን በኤምባሲ ውስጥ ያሉ ሚስጥራዊ መረጃዎችን የያዙ ሰርቨሮችን ሙሉ በሙሉ አውድሟቸውና ከኤምባሲው ውጡ ብሏል የአሜሪካ መንግስት። እስራኤልም አዲስ ዘመቻ መጀመሯን ይፋ አድርጋለች። ሁለተኛ ዙር ያለችውን አንደኛውን ዙር የኢራንን ዘመቻ ጨርሳ ወደ ሁለተኛው ዙር መሸጋገሯን ገልጻ ባወጣችው መግለጫ ዝርዝር ጉዳዮችን ገልጣለች። በሌላ በኩል ኢራንም በተመሳሳይ በእግረኛ ጦርኛን ለመውረር የምታስቡ ኑ ነው የምንላችሁ ስትል ምላሽ ሰጥታለች። ኑና ወደ ግዛታችን ከገባችሁ በኋላ ግን መውጫ ስለምታጡ ያን ጊዜ ታስቡበታላችሁ ስትል አስጠንቅቃለች። አሜሪካም ዘመቻው ገና መቼ ተጀመረ ስትል ጠንከር ያለ መግለጫ ሰጥታለች። በከፍተኛ ሁኔታ በቴህራንና በሌሎችም የኢራን አካባቢዎች ከባድ የሆነ የአየር ድብደባ እየተካሄደ እንደሆነ ተዘግቧል። ዝርዝር መረጃውን ላጋራችሁ፣ አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከተለያዩ የሀገሪቱ ክፍል የተውጣጡ የሃይማኖት መሪዎችን ወደ ቢሮአቸው በመጥራት በኢራን ጦርነት ድል እንዲቀናኝ ጸልዩልኝ ሲሉ በቢሮአቸው ማጸለያቸው ተዘገበ። በማህበራዊ ሚዲያዎች ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የለቀቁትና በፕሬዝዳንቱ ኮሚኒኬሽን አማካሪዎች ይፋ የተደረገው ይህ የቪዲዮ ምስል ፕሬዝዳንት ትራምፕ በተለመደው የስራ ጠረጴዛቸው ላይ ተቀምጠው በርካታ የሃይማኖት መሪዎችም በዙሪያቸው ከበው እጆቻቸውን በፕሬዝዳንቱ ላይ በመጫን ሲጸልዩላቸው በቪዲዮ ላይ ታይቷል። የጸሎት ስነ ስርዓቱ ዋና ዓላማው ፕሬዝዳንቱ በዚህ ፈታኝ የጦርነት ወቅት ሀገሪቱን ለመምራት የሚያስችል መለኮታዊ ጥበብ፣ ጥንካሬና ጥበብ እንዲያገኙ እንዲሁም በአሁኑ ሰዓት በውጊያ ቀጠና ውስጥ ለሚገኙ የአሜሪካ ጦር ኃይሎች አባላትና ወታደሮች እግዚአብሔር ከለላ እንዲሰጣቸው ለመጠየቅና በጦርነቱም አሜሪካ ድል እንዲቀናት መሆኑንም ተዘግቧል። በስነ ስርዓቱ ላይ የጋራ ጸሎቱን የመሩት ፓስተር ቶም ሙሊንሲ
እግዚአብሔር ለፕሬዝደንቱ ጸጋውንና ከለላውን እንዲሰጥ ለጦር ኃይሉ አባላት ደግሞ ጥበቃ እንዲያደርግላቸውና አሜሪካን ከእግዚአብሔር በታች የሆነች አንዲት ሀገር አድርጎ ለመምራት የሚያስችላቸውን ጽናት ለፕሬዝደንቱ እንዲሰጥ ተማጽነናል ብለዋል። ይህ የሃይማኖት አባቶቹና የፕሬዝደንቱ የጸሎት ስብሰባ የተካሄደው ዩናይትድ ስቴትስ፣ አሜሪካና እስራኤል በኢራን ላይ በጋራ ሆነው የከፈቱትና ኦፕሬሽን ኤፒክ ፊዮሪ በማለት የጠሩት የመጠነ ሰፊ ወታደራዊ ዘመቻ በተጧጧፈበት ወቅት ነው። በዚህ እንዳለ ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏ የተሰማ ሲሆን በቴል አቪቭ ከባድ ፍንዳታዎች ተሰምተዋል። በእስራኤል ጦር ከኢራን የተወነጨፉ ሚሳኤሎችም ወደ ሀገሪቱ እየተምዘገዘጉ መሆናቸውን ከገለጸ በኋላ የእስራኤል ዋና መዲና ቴል አቪቭ ውስጥ ከባድ የፍንዳታ ድምፅ መሰማቱን ሮይተርስ የዜና ወኪል ዘግቧል። የኢራን አብዮታዊ ዘብ በመሃል ቴል አቪቭ የሚገኙ በርካታ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ በእስራኤል ላይ በዛሬው ዕለት ሰንዝሯል። የሮይተርስ ዘገባ እንደሚያመለክተው ከሆነ የኢራን አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 ሲል የጠራው ዘመቻ አካል የሆኑ የሄባር ሚሳኤሎች ወደ ቴል አቪቭ በከፍተኛ ቁጥር ማስወንጨፉን አስታውቋል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆናቸውን እንዲለየና ለማክሸፍ እየሰራ መሆኑን አስታውቋ ነበር። ጦሩ በማህበራዊ ትስስር ገጹ ባወጣው መግለጫ እንዳለው የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውንና ከአጭር ጊዜ በፊት መለየቱን ገልጾ የመከላከያ ስርዓቶቹ ስርዓቱን ለማክሸፍ እየሰሩ እንደሆነ ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ሰዎችም የቅድመ ማስጠንቀቂያ መልእክት የላከ ሲሆን ከሰዓታት በኋላ ታዲያ ከፍተኛ ቁጥር ያላቸው የኢራን ሚሳኤሎች በቴል አቪቭ ሰማይ ላይ ሲወድቁ ታይተዋል። በሌላ በኩል አሜሪካ ከባድ የተባሉ ጥቃቶችን በኢራን ላይ ፈጽማለች። አሜሪካም ባለፉት 72 ሰዓታት ብቻ ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟ የተነገረ ሲሆን በዚህ የኢራን የድሮንና ሚሳኤል አቅም በከፍተኛ ሁኔታ ለማዳከም ነው እየሰራን የምንገኘው ሲሉ የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኩፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም በከፍተኛ ጥረት እየሰራ ነው ብለዋል። ዋና አዛዡ አሜሪካ በኢራን ሚሳኤል ማስወንጨፊያዎችና መሰረተ ልማቶች ላይ እያካሄደች ስላለው ወታደራዊ ዘመቻ መግለጫም ሰጥተዋል። ባለፉት 72 ሰዓታት ብቻ አሜሪካ ፈንጂ ጣይ አውሮፕላኖችን ተጠቅማ ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን ደብድበዋል ብለዋል። ባለፈው አንድ ሰዓት ብቻ ደግሞ ቢ2 የተባሉ ፈንጂ ጣይ ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችም ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ፈንጂዎችን ጥለዋል ብለዋል። ኩፐር የኢራንን ኤሮስፔስ እዝንም ኢላማ አድርገናል በማለት ገልጸው ይህ እርምጃ የኢራንን አሜሪካ ላይ ስጋት የመፍጠር አቅም በከፍተኛ ሁኔታ ያዳክመዋል ባይ ናቸው። ባለፉት ሰዓታት ዘመቻውን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባላስቲክ ሚሳኤሎች ጥቃት በ90 በመቶ ቀንሷል፣ የድሮን ጥቃቶቿ ደግሞ በ83 በመቶ ቀንሰዋልም ብለዋል። ከሐሙስ ምሽት አንስቶ ላለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና በዋና ከተማዋ ቴሄራን ውስጥ እየተፈጸመ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። ቢቢሲ ያነጋገረው አንድ የቴህራን ነዋሪ ከተማው ውስጥ ተከታታይ ፍንዳታዎች እየተሰሙ መሆናቸውን ገልጿል። ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር። ትናንትና ማታ ከሁሉም የከፋ ምሽት ነበረ ብሏል። ሌላ ነዋሪ ደግሞ አስከፊ ነበረ፣ በጣም ድብደባው እየበዛ ስለነበረ ሁሉም በከተማው የሚገኙ መስኮቶች ጭምር በከፍተኛ ቁጥር ሲንቀጠቀጡ ነበር ብለዋል። በሌላ በኩል ኢራንን በቀጠናው ሀገራት ላይ ጥቃት መፈጸሟን በከፍተኛ ሁኔታ ያጠናከረች ሲሆን ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንፃዎች ላይ የአየር ጥቃት እንደተፈጸመባት አስታውቃለች። ሳውዲ አረቢያና ኳታርም በተመሳሳይ ወደ አየር ክልላቸው የገቡ በርካታ ሚሳኤሎችና ድሮኖችን መጥተው ለማክሸፍ ለሰዓታት እንደተሯሯጡ ገልጸዋል። በተያያዘ ዜና የእስራኤል ጦር ዛሬ ረፋዱን በሰጠው መግለጫ በኢራን ላይ የሚያካሂደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን አውጇል። የእስራኤል መከላከያ ሰራዊት በኢራን ላይ የሚያካሂደው ዘመቻ ቀጣዩ ምዕራፍ ተሸጋግሯል በማለት ገልጾ የቴህራንን
አገዛዝና ወታደራዊ አቅም ከዚህ የበለጠ የመበታተን እርምጃ አሁን ላይ ይቀጥላልን ብለዋል። አሜሪካና እስራኤል የሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ የሆኑት ሌተናል ጀነራል ኢያል ዛሚር ከዚህ ቀደም ባልታየ ደረጃ ነው ከባድ እርምጃ እየወሰድን የምንገኘው ሲሉ ነው የተናገሩት። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትና የባላስቲክ ሚሳኤል መሰረቶቻቸውን ያዳከምንበት ድንገተኛ የጥቃት ምዕራፍን አሁን ካጠናቀቀን በኋላ ቀጣዩ የዘመቻ ምዕራፍ ተሸጋግረናል ሲሉ ገልጸዋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅሙን የበለጠ የምንበታትንበት ነው በማለት ገልጸው አሁን ይፋ የማላደርጋቸው ዘርፈ ብዙ ጥቃቶች ከዛሬ ጀምሮ ይከፈታሉ ብለዋል። ወታደራዊ አዛዡ የሊባኖስ ጉዳይንም ባነሱበት ወቅት መግለጫቸው ሄዝቦላ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት እንደሆነ ገልጸዋል። እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በጥልቀት በመግባት በኃይል እያጠቃች መሆኑን ስለ ሀገራቸው ገልጸው የተናገሩ ሲሆን ጥቃቶቹ በከፍተኛ ሁኔታ እናባብሰዋለን ብለዋል። በሌላ በኩል የመካከለኛው ምስራቅ ሀገር የሆነችው ኩዌት የሚገኘው ኤምባሲ ሙሉ በሙሉ መዘጋቱን አሜሪካ አስታውቃለች። በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ሙሉ በሙሉ ስራ እንዲያቆም መደረጉን የሀገሪቱ ውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። ከዚህ አስቀድሞ በኤምባሲው የሚገኙ ሰራተኞች ሙሉ በሙሉ እንዲወጡ ትዕዛዝ መተላለፉን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ሰራተኞችን የማስወጣትና ሰራተኞቹ እንዲሸሹ የማድረግ ተግባር የተከናወነው ዛሬ ሲሆን የኤምባሲው ሰራተኞች መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን የያዙ ሰርቨሮችን ደግሞ ሙሉ በሙሉ አውድመው ከቦታው ላይ እንዲወጡ ትዕዛዝ እንደተሰጣቸው የአሜሪካ ባለስልጣናት ለሲቢኤስ ኒውስ አረጋግጠውለታል። ሰራተኞችን የማስወጣት ትዕዛዝ የተሰጠው የኩዌት ጦር ወደ ሀገሪቱ አየር ክልል ሊገባ የነበረን ሚሳኤል በአየር መከላከያ ስርዓቱን እንዳከሸፈ ከገለጸ በኋላ ነው። የኩዌት ጦር ቃል አቀባይ በማህበራዊ ትስስር ገጻቸው በለጠፉት መግለጫ የማክሸፍ ዘመቻው የተወሰኑ ስብርባሪዎችን ወደ መሬት እንዲወድቁ አድርጓል ተብሏል። እነዚህ መረጃዎች ከተሰሙና ካየሉ በኋላ ነው መግለጫ ያወጣው የአሜሪካ ውጭ ጉዳይ ሚኒስትር ዛሬም በሰራተኞች ላይ የደረሰ ጉዳት እንደሌለ አስታውቆም በውጭ ሀገራት የሚገኙ አሜሪካውያን ደህንነት አሁንም ቅድሚያ የሚሰጠው ጉዳይ መሆኑን ጠቅሷል። ባለፈው እሁድ ዕለት በኩዌት ፖርት ሹኢባም ወደብ ላይ በደረሰ የአየር ድብደባ 6 አሜሪካውያን ወታደሮች መገደላቸው ይታወሳል። ጥቃቱ የደረሰው በሰው አልባ በራሪ አውሮፕላን እንደሆነ የአሜሪካ ጦር ማዕከላዊ እዝ አስታውቆ እንደነበር ይታወቃል። ይህ በዚህ እንዳለ ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምርና እንደሚባባስ የአሜሪካ መከላከያ ሚኒስትር ገልጠዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት የአሜሪካ መከላከያ ሚኒስትር ፒት ሄግሴት የማጥቃት ዘመቻውን በቆራጥነት እያደገ ነው ብለዋል። ኢራኖች በዚህ ሰዓት አሜሪካ የመተኮስ አቅሟ እየተዳከመ ነው ብለው ተስፋ ያደርጋሉ። ይህ ደግሞ መጥፎ ስሌት እንደሆነ ነግራቸዋለሁ። አሜሪካ ምንም የተተኳሽ እጥረት የለባትም በማለት ገልጸው የማጥቃት ዘመቻውን እስከፈለገች ድረስ ትቀጥላለች፣ ይህንን ደግሞ ታዩታላችሁ ሲሉ ዝተዋል። አክለውም ገና መዋጋት መቼ ጀመርን? የምንዋጋው እኮ በቆራጥነት ነው ሲሉም ተደምጠዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯን እንዲጠቀም አለመፍቀዷን የተቹት ፒት ሄግሴት አሁን ግን ብሪታንያ ያንን ግትር አቋሟን አለዝባ መስማማቷን ዘመቻውን ለማጠናከር እንደሚያግዝም አስረድተዋል። ተሳክቶልናል። እናም አሁን ፈንጂ ጣይ አውሮፕላኖችን ለማሰማራት እንደ አንድ መንገድ የእንግሊዝን የጦር ቤዝ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ የተከፈተውን ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተደጋጋሚ የፈንጂ ጥቃቶችን ለመፈጸም እንደሚያስችልም አብራርተዋል። በኢራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን እየጨመረ እንደሚሄድ አስረግጠው ገልጸው ጦርነቱ ከዚህ በኋላ የተፋፋመ ዜና የሚሰማበት ይሆናልም ሲሉ አክለዋል። ይህ በዚህ እንዳለ ታዲያም ከአሜሪካ መገናኛ ብዙሃን ጋር ቃለ ምልልስ ያደረጉት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካም በእግረኛ ጦር ኢራንን የመውረር እቅድ አላት፣ ምን ይላሉ በዚህ ላይ ተብለው የተጠየቁት አባስ አራግቺ ሲመልሱት ተዘጋጅተንላቸዋል፣ ኑ ነምላቸው ብለዋል። ኑ ከዚያ በኋላ ግን አትመለሱም ሲሉ ገልጸዋል።
ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ